ቤተ ክህነትን እታሩ ማሳዊ መሲህ አስካልያ መስላሴ ወደ ቤት ምድራስ ሰማያዊ ምድር ከይሴ በሳመናዊ ዘመን አምጣና ወመነኩሴ ሐራስ አጥናኤል በላይ ወጨርቆሴ በጉባኤ ከተሉ ደሴ ሐራስ አጥናኤል በላይ ወጨርቆሴ ትኬት ያልቆረጠ ቢኖር ሌባ በሩ ደግሞ ይሄ ነው። ኢየሱስን የዘላለም ሕይወት አድርጎ ያልተቀበለ ሰው ወደ እግዚአብሔር መንግስት መግባት አይችልም። አሜን። ለቤት ትኬት ይዛችሁ እዚህ ገብታችኋል። የዘላለም ሕይወት ደግሞ የሚገኘው በክርስቶስ ኢየሱስ በማመን ብቻ ነው። ኢየሱስ ክርስቶስ ስለእናንተ ኃጢአትና በደል አፍሪካ ላይ ሊቆም የማይችል አንድ ቢዝነስ ቢኖር ጦርነት ነው። በጣም ብዙ ሰዎች ጦርነት ቢዝነስ እንደሆነ የሚያውቁ አይመስለኝም። ኢትዮጵያ ውስጥ ጦርነት በጣም የብዙ ሰዎች የሀብት ምንጭ ነው። በነገራችን ላይ በጣም ብዙ ሰዎች ሀብታም ሆኗል በዚህ ኢትዮጵያ ውስጥ በሚደረጉ ጦርነቶች ማለት ነው። አፍሪካ ውስጥ ልክ እንደዛ እያንዳንዱ ጥይት የሚታኮሰው ጠቅላላ የሚገዛው በብር ነው። እነዛን የሚያቀርቡ እነዛን የሚያከፋፍሉ የሚያመጡ የሚያመቻቹ የሚያስታጥቁ ጥይት አምራቹ ምናምን ብቻ ዓለም አቀፍ ትልቅ ገበያ ቢኖር አፍሪካ ላይ የመሳሪያ ገበያ ነውና ጦርነት ቢዝነስ ነው። ኢትዮጵያ ላይ ለምንድን ነው እንደዚህ እርስ በርስ የሚያጋጭ በቂ ምክንያቶች ሳይኖርን ይሄን ያህል መጠላላት ኖሮ እርስ በርስ እንዲገዳደል የተደረገው ለምን ይመስላችኋል? መምጣት በፊት የምታውቁኝና የምትከታተሉኝ የነበራችሁ ሰዎች ከዚህ በፊት ያነሳሁት አንድ ሐሳብ ነበረ። ራይድ እየሰራው ያለ አንድ ህንዳዊ ደንበኛ ነበረኝና አዲስ አበባ ከመጣ ወይ ደግሞ ወደ ውጭ ሊወጣ ምናምን ሲል እኔ እንደውልና ይጠራኛል። ህንዳዊ ኢትዮጵያ ውስጥ አስተማሪ ነው። የት እንደሚያስተምር ገምቱ። መደወላዊ ዩኒቨርሲቲ ነው የሚያስተምረውና እያወራን አንድ ቀን ምን አልኩት፣ መደወላዊ ዩኒቨርሲቲ እኮ ተማሪዎች ታግተው ምናልባት ታስታውሳላችሁ ብዬ አስባለሁ። መደወላዊ ዩኒቨርሲቲ ታግተው የጠፉት ሴት ተማሪዎች ማለት ነውና ስለነሱ አነሳውለትና አንስቴብል የሆነ ቦታ እኮ ነው እንደዚህ ኢትዮጵያን እንኳን እየታገቱበት እንዴት አትፈራም አንተ እዛ ልታስተምር የምትሄደው ምናምን አልኩት። ከዛ ሳቀ ማለት ነው። በጣም ተቀራርበን ስለነበረ ስልኩን አወጣና ፎቶዎች ያሳየኝ ጀመር ማለት ነው። እውነቱን ልንገርህ እኔ እዛ የምሄድበት ዋነኛ ምክንያት ላስተምር አይደለም። ከማስተማር ባሻገር መደወላቡና አካባቢው ላይ በጣም ብዙ የወርቅ ምርት አለ። እኔ አላቅም ነበር እስከዛ ድረስና ያንን ወርቅ ፋሲሊቴት ማድረግ ነው መነገር ነው ምናምን ብሎ ፎቶዎች ያሳየኛልና ደነገጥኩኝ። ከኢትዮጵያ ውስጥ የሚወጡ ወርቆች አይመስሉም። በጣም ብዙ ወርቅ ነው የሚያሳየኝ ማለት ነው። የዛሬ 2 ዓመት ምናምን ሊሆን ይችላል ብዬ አስባለሁ እንትሩን ያጋራዋችሁ ማለት ነውና ኢትዮጵያ ውስጥ የሚደረጉ ጦርነቶችና ጦርነቶች እንዲቀጥሉባቸው የሚፈልጉ ወቶች ጠቅላላ በእርግጠኝነት ማዕድናት አሉ። አሁን ለምሳሌ የትግራይን ጉዳይ ታውቃላችሁ ብዬ አስባለሁ። ትግራይ ላይ ኃይለኛ ወርቅ ይወጣል እና አማራ ክልል ላይ ያለው ጦርነት እንዲቆም አይፈልግም። እንዲቆም የማይፈልግበት ዋነኛ ምክንያት ከአማራ ክልል ተዘርፎ የሚወጡ በጣም ብዙ ሀብቶች አሉ። ኦሮሚያ ላይ ጦርነቶች አሉ። ኦሮሚያ ላይ ያሉ ጦርነቶች ጠቅላላ ዙሪያቸው ማዕድናት ማውጫ ያለበት ቦታ ነውና ያለ የሚደረጉ ጦርነቶች ጠቅላላ ለኛ ትርክቶች ይነገሩን ይሆናል እንጂ ምንጣላበት ምንቀያየምበት ምክንያቶች ይሰጡን ይሆናል እንጂ ዋነኛ አላማቸውና ግባቸው ማዕድናት ዝርፊያ ላይ ነው ማለት ነውና እንዳለመታደል ሁሉ ይሄንን አስተውሎ ይሄንን ለማስቆም የሚሰራ ትውልድ እስካሁን አልተፈጠረም። ለነገሮች ሁሉ ከመሳሪያ የዘለለ መፍትሄ እየፈለገ ትውልድን የሚያስቀጥል ትውልድ አልተፈጠረም። ያ እስካልተፈጠረ ድረስ ኢትዮጵያ ላይ በመላው አፍሪካ ላይ ያሉ ጦርነቶች ይቀጥላሉ። የሚቀጥሉበት ዋነኛ ምክንያት ግን አፍሪካ ማዕድናት ተቋጣሪ አልባ እንዲሆንና በዚህ የሚፈልጉ አካላት ሁሉ እየመጡ ተራ በተራ ለመበዝበዝ ስለሚፈልጉ እንድንወጋ መሳሪያ መደገፋቸውን ማስታጠቃቸውን በጎራ እየተከፋፈልን የምንገዳደልባቸውን ትርክቶች ሁሉ መፈብረካቸውን አያቆሙም ማለት ነው። በእርግጠኝነት ይሄን ቪዲዮ የምታዩ በጣም ብዙ ሰዎች ጦርነቶች ያሉበት አካባቢ የምትኖሩ ትኖራላችሁ ብዬ አስባለሁ። ምን አይነት ማዕድናት ይወጡ ነው? ምን አይነት እንቅስቃሴዎች እየተደረጉ ነው? ሐሳብ አስተያየታችሁን አጋሩ። ሰላም ለኪ እያለ ሰላም ለኪ ማለት ምን ማለት ነው? ሰላም ለኪ ማለት እሰግድልሻለሁ ሰላም እልሻለሁ ማለት ነው። እሰግድልሻለሁ ማለት ነው። ሰላም ለኪ በምን ትርጉም ነው? ስለማላቅ አልከራከሩት። በግዕዝ ነው። በግዕዝ ሰላም ለኪ ማለት እሰግድልሻለሁ ማለት ነው። እናሳ ሰላም ለኪ ማለት ሰላም ለኪ ማለት ሰላም ለኪ ማለት ሰላም ለኔ መሰለኝ ግን ሰላም ላንቺ ይሁን ነው መሰለኝ እኮ ሰላም ላንቺ ይሁን እያለ እየሰገደላት እየሰገደን ከጨመሩት ታዲያ ትርጉሙ እኮ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው ብዬ ነው የተረዳሁት እኔ። እርሱ ደግሞ የሰግድልሻለሁ ትክክለኛ ትርጉሙ ነጠላ ትርጉሙ አንቀጽ የሚባል አለ። አንቀጽ ትርጉም የሚባል አለ። አንቀጽ ትርጉሙ ሰላም ላንቺ ይሁን ከዛ ሲያለ ምንድነው የሚለው እየሰገደ ነው የሚለው እኮ እሱን አላቅም። እኔ ስለ መዝሙሩ የጠየቁኝ እኔ ከኔ አንደበት ስለወጣው ነገር ነው። እኔ አላፊነት ወስደው እሱን ነው ስህተት ነው ያሉኝ። ስለዚህ መልአኩ ቅዱስ ገብርኤል ሰላም ላንቺ ይሁን አላላትም? ሰላም ላንቺ ይሁን
አላላትም ማለት እንዴት አላላትም ወይ? ሰላም ላንቺ ይሁን አላላትም ወይ? ድንግል ማርያምን ሲያገኛት በወቅቱ ሰላም ላንቺ ይሁን አላላትም? መጽሐፍ ቅዱስ ላይ የለም።